እሺ ሮሜ 6 ቁጥር ስንት? ይሄው ጸጋው ከአንድ ጀምሮ እንግዲህ ምን እንላለን? ጸጋው እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ጸጋው እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከእርሱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? በክርስቶስ ኢየሱስ ውስጥ መኖር መዘፈቅ ክርስትና ማለት ይሄ ነው። ለኃጢአት ላለመኖር በክርስቶስ ኢየሱስ ውስጥ ተዘፍቀናል፣ ተጠምቀናል በክርስቶስ ኢየሱስ ውስጥ። እኔ እንደዛ አላልኩም። እኔ ጥያቄ ሳይሆን ከክርስቶስ ጋር አንድ የምንሆንበት በምንድን ነው ብዬ አልጠየኩም። እኔ ክርስቶስ የምንለብስበት ክርስቶስ የምንለብሰው በምንድን ነው ብዬ ነው ጠየቅኩት። እኔ ክርስቶስ በምንድን ነው የምንለብሰው ብዬ ነው ጠየቅኩት። በእምነት ክርስቶስ እንለብሳለን የሚለውን አሳየኝ ጥቅስ። ይሄው ስላመነ ሰው እኮ ነው የሚያወራው። አሁን ያናበብኩ ቦታ ላይ በእምነት ክርስቶስ ከክርስቶስ ጋር አንድ ነው፣ በጥምቀት ከክርስቶስ ጋር አንድ ነው ላን ነው ይላል እንጂ ክርስቶስ እንለብስበታለን አይደለም። የምን ጥምቀት ነው? የምን ጥምቀት አይደለም። እኔ ምንድነው የምን ጥምቀት ነው የተጠመቃችን? የምን ጥምቀት ነው የምታወራው? ዳኔ እኔ ቆይ ጥያቄ ሳገል ጠይቀህ የምን ጥምቀት ነው የምታወራው ነው ጥያቄ ብራዘር። የምን ጥምቀት ነው የምታወራው? ጥምቀቱን ተው እሺ፣ እሱን እናውራለን። ተው እሱ ዋው ስለ ጥምቀት ያወራ አይደለም። እኔ ጥያቄ ምንድነው ክርስቶስ በምንድን ነው የምንለብሰው ነው? እኔ ክርስቶስ በዚህ ነው የምትለብሰው የሚል ጥቅስ አውጣልኝ ነው። በእምነት ነው ክርስቶስ ኢየሱስ የምትለብሰው። ኤፌሶን 4 አንብብለት ወንድም። እሺ ኤፌሶን 4 አንብብለት ወይ አንብብለት። እሺ አንብብለት ወንድም። እሺ ኤፌሶን 4 22 23 24 ፊተኛው ኑሯችሁን እያሰባችሁ እንደሚታለል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሮአችሁ መንፈስ ታደሱ፣ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ብሎ ይላል። እንደ እግዚአብሔር ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል። ኦኬ ስለ ቅድስናና ጽድቅ ሕይወት ታውቃለህ? ማራናታ በምንድን ነው የለበስነው አልከኝ? ኤርሚ በምንድን ነው የምንለበሰው አልከኝ? ክርስትና ክርስቶስ የጠየቅኩህን ሰምተኛል። ስለ ቅድስናና ስለ ጽድቅ ሕይወት ታውቃለህ? ለምን መልስ ትጠይቀኛለህ ኤርሚ? ኦኬ ስለዚህ ሚዩት አድርጌሃለሁ፣ እንዳትከፍት ከዚህ በኋላ አንተ መማር ነው ያለብህ ብራዘር። ቴንክ ዩ። እዚህ ላላችሁ እንደሚለበስ እኮ ይናገራል ጋይስ። እኔ ላሳያችሁ። ሚዩት አድርግ። ገላትያ 3:27 ክፈት። ሚዩት አድርግ ወንድማችን፣ እንዳትከፍት እሺ። ቴንክ ዩ። በምን እንደሚለበስ ላሳይ። ኤርሚ ምን ችግር አለው? ለታችድና ሱሪህን ልበስ ብራዘርዬ። ስርዓት ተማር እሺ። ሚዩት አድርግ ተብለህ ስትባል ሚዩት አድርግ። ኦኬ የቅድስናና የጽድቅ ህይወት ማለት ነው። አሁን ይሄንን ኦርቶዶክሳውያን አያውቁትም። አሁን ወንድማችን ማራናታ አያውቀውም ይሄንን ህይወት። ክርስቶስን መልበስ ማለት ምን ማለት ነው? እንደ ጃኬት አምጥተህ መልበስ ማለት ነው እንዴ? እንደ ጂንስ ማጥለቅ ማለት ነው? ምኑን ነው የምትለብሰው? አንድ ህይወት አለ ማለት ነው። በዛ ህይወት ስትመላለስ ልክ እሱን ትመስላለህ። ይሄንን ቅዱስ ጳውሎስ በኤፌሶን መልእክት መጽሐፍ ምዕራፍ 4 ቁጥር 24 ላይ አሁን ባነበብኩት ላይ እንዲህ ይላል፣ ለእውነትም በሚሆን ጽድቅና ቅድስና። ይሄንን ህይወት አያውቁትም። ኦኬ ይሄ የክርስቶስ ህይወት ነው። ቅድስናና ጽድቅ በኑሮ ነው፣ በህይወት ነው። ቅድሞ ወንድምነት እንዳለ ማለት ነው። ኦኬ ክርስቶስን የምትለብሰው በምንድን ነው? እንደ ጃኬት የሆነ ጣሪያ ላይ ወደ ግድግዳ ላይ አንጠልጥልኸው ከዛ ሄዳ አምጥተህ የምትለብሰው ከዛ ሲሞቀ የምታወልቀው አይደለም። ስለ ህይወት ነው የሚያወራው ብራዘር። ኦኬ ይሄንን ህይወት ማኖሮታል? ራሱ ቅዱስ ጳውሎስ ኖሮታል። ምን አለ? እኔ ክርስቶስን እንደምመስል እናንተም እኔን መሰሉ ብሎ ሲል ቅዱስ ጳውሎስ በምን ነበረ ክርስቶስን የመሰለው? ወንድምነት ትልቁ ላይ አንድ ያደርገኝ
እኔ ይቅርታ አድርጉልኝ፣ ወይ መጽሐፍ ቅዱስ አታነቡ ወይ አትሰሙ። እንደው እንዴት አይነት እኮ አማርኛ ነው በጌታ ፕሊዝ። ኦኬ አሁን ያነበብኩትኝ ኤፌሶን ላይ ለእውነት በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል። ኦኬ ይሄ ህይወት ክርስቶስ የኖረው ህይወት ነው። ቅዱስ ጳውሎስ ይህንን ህይወት ኖሮት ነበር። በቅድስናና በጽድቅ ኑሮ በመመላለሱ ነው ክርስቶስን የመሰለው። እኔ ክርስቶስን እንደመሰልኩ እናንተ ምን የምሰሉ ብሎ ያለው አንደኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 11 ላይ ያው ማን ነው ምዕራፍ ምዕራፍ 11 ላይ እኔ ክርስቶስን እንደምመስል እኔን ምሰሉ አለ። ኦኬ በምኑ ነው ክርስቶስን የመሰለው? ክርስቶስን መልበስ ማለት ምን ማለት ነው? በምን ነበር ቅዱስ ጳውሎስ ክርስቶስን የመሰለው? እኔ ክርስቶስን መስያለሁ አለ። በምንድን ነው የመሰለው? በህይወት ነው፣ በኑሮ ማለት ነው። ምን አይነት ህይወትና ምን አይነት ኑሮ? ተሰሎንቄ ላይ ሲናገር የሚለውን ይውልኝ። አንደኛ ተሰሎንቄ መልእክት መጽሐፍ ምዕራፍ 1 ቁጥር 9፣ 10፣ 11 ላይ ማነው ሁለተኛ ማነው ተሰሎንቄ ላይ ምዕራፍ 2 ቁጥር 10 ላይ በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ። ቅድም ኤፌሶን ላይ ያነበብነው ማለት ነው 4:24 ላይ ያነበብነው ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮች ናቸው አለ። አየ በዚህ ህይወት ተመላልሶ ነው እኔ ክርስቶስን መስያለሁ ብሎ ያለው። ኦኬ ክርስቶስን መልበስ ማለት ህይወቱን መስሎ መኖር ማለት ነው ብራዘርዬ፣ እንጂ የቻይና ጂንስ የሆነ ነገር ላይ አንጠልጥለ ከዛ አውልቀው ከዛ መልሰ እንደምትለብሰው እንደዛ መልበስ ማለት አይደለም። ይሄ ስለ ኑሮ አታውቀውም ብራዘር፣ አታውቀውም። ወንድምነት ያለ በትክክል ነው ቅድም እየነገረ ያለው ስለ ህይወት ነው፣ ስለ መኖር ማለት ነው። ክርስቶስን መስሎ መኖር በምን በቅድስናና በጽድቅ ኑሮ ነቀፋ በሌለበት ኑሮ መኖር ማለት ነው። ኦኬ ክርስቶስን ልበሱት ብሎ ሲል በዚህ ህይወት ኑር እያለህ ነው። ለኃጢአት ሞተ ለጽድቅ ሕያው ሆነህ እንድትኖር ማለት ነው ብራዘር። ይሄ ለአንተ አጥንት ነው፣ አታውቀውም። ይህን ትምህርት አንተ አይደለም ብዙ ቄሶቹን ቢጠይቁ አያውቁትም። ይሄ አጥንት የሚባል ነው። ይሄ ወተት አይደለም፣ አጥንት የሚባል ነው። ጠንካራ ነው። ቅዱስ ጳውሎስ ክርስቶስን የመሰለበት ህይወት ነው። ኦኬ ክርስቶስ ጻድቅ ነው፣ ክርስቶስ ቅዱስ ነው። በዚህ በቅድስናና በጽድቅ ማለት ነቀፋ በሌለበት ኑሮ መመላለስ ማለት ነው ብራዘር። ይሄ ከአቅም በላይ ነው። በመጀመሪያ አንተ መዳን ያለብህ። ያልዳነ ሰው ክርስቶስን መልበስ ይችላል እንዴ? አይችልም። ለዛ ነው ይሄ ለሱ አጥንት ነው። አጥንት ብቻ ነው። ለዚህ ነው መዳን ያለብህ ብዬ አልኩትኝ። ሳይድን አሁን ይሄን ብናወራው የሆነ የ2 ዓመት ህፃን ልጅ ላይ ጉሮሮ ላይ አጥንት መሰካት ነው። ኦኬ እንጂ ብዙ የእግዚአብሔር ቃል ነበረ ክርስቶስን ስለመምሰል ክርስቶስን ልበሱት ብሎ ሲል ምን ማለት እንደሆነ ልበሱት ተብሎ በቃ ልበሱት ብሏል ጌታ። በጥምቀት በኩል ነው የምንለብሰው። ምኑን ትለብሰዋለህ? በጥምቀት በኩል ምኑን ትለብሰዋለህ? በጥምቀት በኩል ኦኬ በጥምቀት ለኃጢአት ሞተህ ለጽድቅ ሕያው ሆነህ ለመኖር ወስነህ ከሆነ ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ አምነህ ነው። ኦኬ አምነህ ነው የምትጠመቀው። ከተጠመቀም ማለት ነው መተባበር ብሎ የሚለውን እሱን ከሆነ እና ይሄ ምን ማለት ነው? አሁን አንድ ሰው ቤት ሳይገቡ ሳሎኑ ላይ ቤቱን ገብተህበት ሳታየው በፎቶም በምንም ሳታየው አይ በቤቱ ውስጥ
በስተቀኝ በኩል ነው ቴሌቪዥኑ የተቀመጠው፣ በግራ በኩል ነው ዳይኒንግ ቴብሉ የምሳ መብያው ጠረጴዛ ያለው ብሎ ባልገቡበት ቤት ውስጥ አስተያየት ለመስጠት መሞከር ነው። አሁን አንተ ስለ ክርስቶስ ሕይወት፣ ክርስቶስን ስለመምሰል፣ ክርስቶስን ስለመልበስ ማውራት ማለት አንተ ሩቅ ነህ ብራዘር። ገና ወደ እግዚአብሔር መንግስት አልገባህም። በክርስቶስ ኢየሱስ ወደ እግዚአብሔር መንግስት አልገባም። ስላልገባህ ነው ቅድም እውነት ይሄ ዛሬውን ሪከርድ መልሳችሁ ለማራናታ ላኩለት። የራስን ድምፅ መልሰ በኋላ ነው ስማው ብራዘር። ላውራሽው ታወራለህ፣ ቆይ እሰጥሃለሁ። እርስ በርስ የማይገናኝ እርስ በርስ ግራ የሚያጋባ ቃል ነበር ስትናገር የነበረው ብራዘር። የራስህ ቃል ከራስህ ቃል ጋር ይጋጭብሃል። አንዴ በእምነት ድኛለሁ ትላለህ፣ ግን ድኛለሁ የእግዚአብሔር ልጅ ነኝ ደግሞ አልዳንኩም ትላለህ። ያልዳንኩ የእግዚአብሔር ልጅ ነኝ ትላለህ። ድኛለሁ ትላለህ በምን በእምነት። ከዛ ደግሞ ቆይቼ ደግሞ ስጠመቅም ደግሞ ድናለሁ አልክን። ሁለት መዳን፣ በእምነትም ድኛለሁ በጥምቀትም ድኛለሁ አልክ። እኔ አንድ ጥያቄ ሲል ጠይቀና ከዛ አንተ ትጠይቀኛለህ። አምነን የተጠመቀው ማራናታ አይደለም? አምና አይደለም የተጠመቀው አይደል? እኔ በሕፃን ነው በሕፃን የተጠመቅኩት። አሁን ይሄ የኔ ጥያቄ ሳትመልሱልኝ ሌላ ጥያቄ አትሉሽ። መጀመሪያ የኔ ጥያቄ መልሱልኝ። ቆይ እኮ አልኩህ ብራዘር፣ እስካሁን ድረስ እኔ ጆሮዬን ቆርጠህ ልትጥለው የሚያስችል እርስ በርስ የሚምታታ ቃል ስትናገር ታግሼ ሰምቻለሁ። መጽሐፉ ቢሆንም የኔ ጥያቄ አልተመለሰልኝማ ኤርሚ። አሁን ጥያቄ እኮ አልተመለሰልኝም። እኔ ነኝ ሚዩት ያደረግኩህ ብራዘርዬ። እንዴ ከአንድ ሰዓት በላይ እኮ ነው ቁጭ ብዬ የሰማኸው። በየመካከል ራሱ ታቆማለህ ብዬ እንትን ብል ከአንድ ሰዓት በላይ ነው ቁጭ ብላ የሰማነው። ኦኬ አሁን ማይኩን ክፈት እና መልስልኝና ከዛ አንተ ደግሞ ትጠይቀኛለህ ማለት ነው። ከዳኒ ጋር እስካሁን ስታወራ 600 ምናምን ሰው እኮ ቁጭ ብሎ ነው የሰማህ። ኦኬ የኔ ጥያቄ መቼ መለሳችሁ ብራዘር? እስካሁን ድረስ ስታወሩ ነበር። አሁን እኔ የምጠይቅህን ልክ ስጠይቅህ ወደ አሁነ ቦታ ላይ አትሄድ። ኦኬ ትጠይቀኛለህ እኮ አልኩህ። ይሄን ግን መልስ። መጀመሪያ የኔ ጥያቄ መልሱና ከዛ በኋላ እኔ ነኝ የሚዩት ያደረኩህ። አሁን ሶስተኛ ለምጠይቅህ ካልመለስክ ከታይ ትወርዳለህ። ሌላ ሰው ይገባል ማለት ነው። ፒሪየድ። በቃ ሰማንህ እኮ ከአንድ ሰዓት በላይ ጆሮአችንን ቆርጦ የሚጥል እርስ በርሱ የማይገናኝ የእግዚአብሔር ቃል አይደለ? እስላም ድኗል እያልከን እኔም አልዳንኩም ግን የእግዚአብሔር ልጅ ነኝ፣ የእግዚአብሔር ልጅ ነኝ ግን ያልዳንኩ የእግዚአብሔር ልጅ ነኝ እያልከን እዚህ እኮ ወንድሜ መውጫ መግቢያ ስታሳጣን ነበር። እርስ በርስ ምላስ ላይ እየተምታታ ማለት ነው። የምትናገረው ቃል ምንጭ የሌለው መጽሐፍ ቅዱስ ማጠቅስ እንደፈለግ ስታወራ ነበር። አሁን ልጠይቅህ ስል በመጀመሪያ እኔ መልሱልኝ ናት በላ። አንድ ሰዓት ሙሉ እኮ አወራ፣ ሰማንህ፣ አደመጥንህ። አሁን ልብ በልና ስማኝ። አምነን የተጠመቅከው አንተ ኤርሚ? እኔ በልጅነቴ የተጠመቅኩት በ40 ቀን። እኔ መቼ የተጠመቅከው አይደለም አምነህ ነው ወይ የተጠመቅከው? ጥያቄ መቼ ነው የተጠመቅከው? አይደለም ሕፃን ያምናል እንዴ? ሕፃን ያምናል ኤርሚ? እኔ መቼ ነው የተጠመቅከው አይደለም አምነህ ነው ወይ የተጠመቅከው ማለት ጊዜ አልጠየቅኩም። አንተ አምነህ ነው የተጠመቅከው አይደለም? ብረት ድስቱን ተወው። እሺ አምነህ አልተጠመቅክም፣ ድነሃል። ግን አሁን ሳታምን ተጠምቀህ ድነሃል? ድኛለሁ። አዎ እናትና ለትልቅ ሰዎች ብሎ ተከፋፍሎ ነው ክርስቶስ መቶ የሞተልን። እሱ መቶ ሲሞተልን እኮ ለሁላችንም የሞተ የዛ ሰዓት ሁላችንም ድነናል። አልጠየቅኩህም። ሁላችንም ድነናል። አልጠየቅኩህ። የኔ ጥያቄ እንደዛ አይደለም። ማራናታ ፖሊስ አትረብሽ። ሰምተዋል? ጥያቄ አንተ ሳታምን ነው የተጠመቅከው። ሳታምን ተጠምቀህ ድነሃል። ይታያችሁ ወንድሞች እናቶች። አዎ ድኛለሁ። አዎ ድኛለሁ። በቃ አደጋግሙ። ስለዚህ ሳያምን ተጠምቆ ድኗል ወንድማችን። ሳያምን ነው የተጠመቀው። ልብ በሉ። ክርስቶስ አምኖ የተጠመቀ ነው ይድናል ብሎ ያለው፣ ወንድማችን ግን ሳያምን ተጠምቆ ነው የዳነው። እሺ አሁን እኔ ጥያቄ ሳያምን ተጠምቆ ይድናል ብሎ ክርስቶስ ያስተማረበት ወይ ሐዋርያቱ ያስተማሩበትን የመጽሐፍ ቅዱስ ክፍል ስጠኝ። ሳያምን ተጠምቆ አንተ ልክ ሳታምን ተጠምቀህ እንደዳንከው ማለት ነው። የመጽሐፍ ቅዱስ ሕፃን ያምናል ኤርሚ? እኔ ስለ ሕፃን አላወራም። ሳላምን ተጠምቄ ነው። ስለዚህ ቆይ እንደዛ ካልከኝ እኮ ሕፃናቶቹ አልዳኑም እያንክ ነው አንተ።
እንደዛ ከሆነ እኮ ህፃናቶቹ እኔ አልጠየኩም፣ ስላንተ ነው የማወራ። ይሄ ሲጀመር ይሄ ሌላ ሪስ ነው። ይሄ ሌላ ሪስ ነው። እንደዚህ ከሆነማ የህፃናቶቹ ጥምቀት ውስጥ ልንመጣ ነው። ይሄ ሌላ ሪስ ነው የሚሆነው። ስለዚህ እኛ የመጀመሪያ የተነሳ ነው ይሄ ሀሳብ አይደለም። ዳኒ ምን አለኝ? ክርስቶስ በምንድን ነው የምንለብሰው? ማራናታ ይቅርታ፣ ምን ያህል ከክርስቶስ ትምህርት እንደተጣላህ የሚያሳየው ክርስቶስ ያመነ የተጠመቀ ይድናል ብሎ አስተማረ። አንተ ደግሞ ሰላምን ተጠምቄ ድኛለሁ ብለህ። ስለዚህ አንተ ሌላ ልዩ ክርስቶስ እኮ ሆንክብን። ይሄ ይመጣል የተባለው ሐሳዊው ባለ ጅራታሙ ባለ ቀንዳሙ ተብሎ የሚባለው እሱን ሆንክብን። ምክንያቱም አንተ ሌላ ሁለተኛ ክርስቶስ ሆነህ የእውነተኛውን የአብን ልጅ ትምህርት ገልብጠህ አፍርደቻ አስግጠኸው ማለት ነው። የማርቆስን ወንጌል ዘቅዝቀህ ደፍተህ ጥለኸው ያመነ የተጠመቀ ይድናል ብሎ የሚለውን ወግዱ ብለህ እኔ ሰላምን ተጠምቄ ድኛለሁ እያልከን ነው እዚህ። ስለዚህ ንስሐ ነው መግባት ያለብህ። የአንተ ትምህርት የአውሬ ትምህርት ነው ማለት ነው። አንተና መሰሎች ኦርቶዶክሳውያን የምታስተምሩ ከሆነ የአውሬው ትምህርት ነው። አሁን እንደዛ የርም እንደዛ ሜት አድርግ። ምክንያቱም ልብ በል ሳታምን ተጠምቀህ ድናል። እንዴት እኮ በዚህ ቤተክርስቲያን መኖር እንዴት ድንቅ ነው ይላል። ደግሞ ይመጣል ተረታም ትውልድ ሰላምን ተጠምቄ ድኛለሁ አለን። አላመንም ግን ተጠምቋል። እንደዛ አላልኩም እኔ ብራዘር፣ ተቀርተሃል። አንተ የምትናገረውን በማታውቅበት ታዲያኛ ምን ማለት እኔ በጥምቀት ነው ዳንኩት እያልኩ አይደለም። አፍና ሚዩት አድርግልኝ በመድኃኒዓለም እንዴ! ቀናችንና ምሽታችንን ታበላሸው እንዴ አንተ። እንደፈለክ የተናገርከውን በሁለት ደቂቃ ውስጥ እንደ ቻይና ኩንጉፉ እየተገለባበት ከአክሮባት ትሰራለህ። አሁን እኮ ነገርከን። ሰላምን ተጠምቄ ድኛለሁ አልክ። ክርስቶስስ አምኖ የተጠመቀ ነው የሚድነው አለ። ታዲያ ይሄ የአንተ ትምህርት የአውሬ ትምህርት አይደል? ያው ለምንድን ነው የአውሬ ትምህርት የምንለው? ከክርስቶስ አይደለም ኤርሚ፣ ሰው በጥምቀት ብቻ ይድናል። ከዚህ በኋላ ከከፈትከው ቀጥታ ቃሌን እፈጽማለሁ። እኔ ሳወራ አንደበቴ ላይ እየቆምኩ ማውራት የለብህም፣ እሰጥሃለሁ። ረጅም ሰዓት አውርተሃል፣ ከሌሎች ወንድሞች ጋር ታወራለህ። የዚህ የማራናታ ትምህርት ልብ በሉ እና መሰሎቹ የሚያስተምሩት የአውሬው ትምህርት ነው። ለምን አውሬ ብላልክ ብላችሁ ካላችሁኝ የክርስቶስን ትምህርት አጌኒስት ነው የቆመው፣ ተቃርኖ ነው የቆመው። የክርስቶስን ትምህርት ተቃውመህ ከቆምክ ሆድና ጀርባ ከሆንክ አንተ አውሬ ነው የሚሰራብህ ማለት ነው። የሰይጣንን ሐሳቡን አንስተውም ብሎ እንዳለ ይህንም ምንም መሳት አያስፈልግም። ክርስቶስ ምንድን ነው ያለው? ያመነ የተጠመቀ ይድናል አለ። በቅድመ ተከተል ውስጥ ምንድን ነው ማመን ማለት ነው። ኢየሱስ ልጅ ሳያምን ተጠምቆ ድኗል። ኢየሱስ ያመነ የተጠመቀ ይድናል። ማራናታስ ሳላምን ተጠምቄ ድኛለሁ። ክርስቶስ ውሸታም ነው እያለን እኮ ነው በተዘዋዋሪ ይሄኛው ሰው ማለት ነው። የክርስቶስ ትምህርት ውሸት ነው ተዉት፣ እኔ ሳላምን ተጠምቄ ድኜ የለ ወይ እያለን ነው። ታዲያ የሰይጣናዊ ትምህርት አይደል እንዴ ወንድሞች እናቶች? በማን ላይ ነው አንተ ምላስን የምታስረዝመው? በማን ላይ ነው አንደበትን የምትከፍተው? እናንተ ሌሎቻችሁ የምትሆኑ እንደዚህ አይነት ትምህርት ያላችሁ እንዲህ አይነት ውልክፍክፍ የሆነ ትምህርት በኢሳይያስ 57 ላይ እንደተናገረው በማን ላይ ምላሳችሁን ታስረዝማላችሁ እንዳለ እኮ ማለት ነው። የአስማተኛይቱ ልጆች ብሎ እንደጠራቸው የክርስቶስን ትምህርት ቁጭ ብለህ ቅዱስ ማርቆስ የጻፈውን ገልብጠህ እሱ ያመነ የተጠመቀ ይድናል ብሎ ያለውን አንተ ሰላምን ተጠምቄ ድኛለሁ። ሚዩት አርግ ኤርሚያስ እኮ እያልከ ነው። ሚዩት አርግ ዳኒ፣ ምንድን ነው የምታወሩት? ክርስቶስ ያወራው ያመነ የተጠመቀ ይድናል ነው ብሎ ያለው። እኔ ግን ሰላምን ተጠምቄ ድኜ የለ ወይ እያልከን እኮ ነው። ንስሐ ነው መግባት ያለብሽ። ሕያው ጌታ እግዚአብሔር ምስክር ነው። በአፍ ቃል ይፈረድብሃል። እዚህ የምታወራው ከኤርሚያስ እና ከዳኒ ጋር ቢሆንም ቅሉ ከወንጌል አማኞች ጋር ብታወራም የደፈርከው ክርስቶስን ነው፣ ያቃለልከው የክርስቶስን ትምህርት ነው። ቀኝና ግራህን የማታቅ የምትናገረውን በሁለት ደቂቃ ውስጥ ገልብጠ ሌላ የምታወራ ሰው
የደፈርከው ያስደፈሩ ክርስቶስን ነው። ኦኬ ማንም አይደለም። ኦርቶዶክስ ብትሆን ማንም አይደለችም። ካቶሊክ ቢሆን ማንም አይደለም። አይሁድ ጴንጤ ቢሆን ማንም አይደለም እኮ አልኩ። ታላቁ መምህር፣ ታላቁ ንጉሥ፣ የተፈራው ጌታ መድኃኒታችን ክርስቶስ ኢየሱስ ያስተማረውን ቃል እዚሁ ቁጭ ብለህ የግራ ጆሮ የትኛው ነው ተብለህ ብትባል ወደ ቀኝ የምታመለክት እንዲህ አይነት ውልክፍክፍ የሆነ እውቀት ይዘህ መጣህ። ክርስቶስ ኦኬ እታች ውረድ። እሺ እታች ውረድ። ልታስወራኝ ስላልቻልክ ማለት ነው። እንዲህ አይነት ውልክፍክፍ ትምህርት ይዘህ ማለት ነው። እንዲህ አይነት ሰይጣናዊ ትምህርት ኦርቶዶክስ ልጆቿ እንደዚህ ነው የሆኑት። ይኸውልህ እሱ ያመነ የተጠመቀ ይድናል ብሎ አስተማረ። እነሱ ደግሞ ሳላምን ተጠምቄ ድኛለሁ። እምነት ማተር አያደርግም፣ ዋና ጉዳይ አይደለም። ዋናው ጉዳይ ውሃ ነው ነው የምትልህ ኦርቶዶክስ። እዛ ውሃ ውስጥ አፍኖ ነው ማስቀረት። ዋናው ውሃ ነው። የምን እምነት? ክርስቶስ እምነት 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 ብሎ ያለው ሰው አስፈላጊ አይደለም። ዋናው ውሃ ነው፣ የውሃ ጉዳይ ነው ያለች ነው። ይታያችሁ እንዲህ አይነት የእባብ ትምህርት አልታገስም አልኩ። ልኩ ይሄ ስለሆነ ትውልዱን እንደዚህ ነው አጣመው ይጣሉት። ዋናው እምነት አይደለም፣ ዋናው ውሃ ነው። ለምን ሶላት አትለቃለቅም? ሄደህ አልኩ ከድሮም የነበርን ከምትለው ጋራ በቀን 7 ጊዜ ለምን ስትተጣጠብ አትውልም? ጭቅቅትህን ታስለቅቃለህ እንጂ የኃጢአት ይቅርታን በዛ በኩል አታገኘውም። መዳንን በዛ በኩል አታገኘውም። መዳን በእምነት በእግዚአብሔር ኃይል ለተቀበላችሁ ለእናንተ በሰማይ ቀርቶላችኋል ነው ያለው ቅዱስ ጴጥሮስ። መዳን በምን? በእምነት። መዳን በጥምቀት አይደለም። መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል ቅዱስ ጴጥሮስ። አለቅ ከዚህ ባሰ ምን ክደት አለ? ወንድሞች እናቶቼ፣ የኢየሱስን ትምህርት ገልብጠህ ኦርቶዶክሳውያን እፈሩ። የኢየሱስን ትምህርት ገልብጠህ እሱ ያመነ የተጠመቀ ይድናል ብሎ ሲል አንተ ሳላምን ተጠምቄ ድኛለሁ በለስትል የኢየሱስ እኮ ውሸቱን ነው። ኢየሱስ ክርስቶስ እኮ ዋሽቷል እኮ ኤርሚያስ እኮ እያልከን በተዘዋዋሪ እኮ እየነገርከን ነው። የእሱም ብዙ እሱ ላይ ትኩረት አታድርጉ። የእሱን ተወና እኔ የምነግርህን እልቅምን ኤርሚያስ ጴንጤዎች እስቲ እኛ የምንላችሁን ስሙ። የክርስቶስን ተዉት። መጽሐፍ ቅዱስ ላይ የሚናገረውን እሱን ተዉት። እሱ ያመነ የተጠመቀ ይድናል ነው ብሎ የሚለው እሱ ዝም ብሎ ለማያውቅ ሕዝብ የምናደነዝዝበት ጥቅስ ነው። እኛ እኮ ሳናምን ተጠምቀን ድነናል እያሉን ነው። ለዚህ ነው መላው ኦርቶዶክስ ማለት ይችላለሁ። በፐርሰንት ደረጃ አስቀምጥልኝ ብለህ ካልክ ከሌላ ቤተ እምነት አንዳንዶች የሚመጡ ስላሉ ካልሆነ በስተቀር መዳናቸው መጽሐፍ ቅዱሳዊ መሰረት ያላደረገ ኦኬ፣ እርስ በርሱ የሚጋጭ እርስ በርሱ የሚጣላ ማንም ረገጥ አድርጎ ስለ ዘላለም ድነት አውራ ድናለሁ ብለህ ብትለው እርግጠኛ አይደለም። ያው ማን ሄዶ አይቶታል ነው የሚልህ። በጨርሻ ላይ ማን ሄዶ አይቶታል? ሲኦልና መንግስተ ሰማያት አለ እኮ ብለው ዶዎች ሲጽናኑበት የተፈጠረ ነገር እንጂ ምልህ ያው እንግዲህ እኔ ብዙ አባቶቻችን እንዲህ ሲሉ የነበሩ ነው እኮ ብለው የሚሉት። አብዛኛው ስጠይቀው ኢየሱስ ክርስቶስ ከቅድስት ድንግል ማርያም እንዴት ተወለደ? እግዚአብሔር አብና ማርያም ተጋብተው ነው እኮ ብለው ያሉኝ ሰዎች እኮ ሁሉ አሉ። አያውቁም። ስለማያውቁ ነው አትበል። ይሄ ሁሉ ምን በዛ ጎመን ጠረዛ እንደሚባል ይሄ ሁሉ እንትን ለእንትን የሚጋፋ ቄስ ምን ያደርጋል? አያስተምሩ። እነሱ መቼ ተማሩና ነው ኤርሚያስ? እነሱም እኮ ራሱ አልተማሩ፣ መጽሐፍ ቅዱስ አልተማሩ። ቄስ ሆኖ መጽሐፍ ቅዱስ ተምሮ አንዴ አልተማሩም። ዜማ መጽሐፍት ነው የተማሩት። ዜማ መጽሐፍት ነው የተማሩት። ዜማ በለ በቃ ቀሸረው ነው። ዋው እንዴት ድንቅ ነው አንተዬ። እዝሉን አስተዛዘለው ምናምን ነገር እየለ ማለት ነው። አራራይ፣ ግዕዝ፣ እዝል እሱን ማዜም ነው። ከዛ ያለፈ ካለ ሰላም ሰላም ለዝክረ ስምኪ ሐዋዝ ምነ ከልበኒ ወቆስት ወምነ ሰልበት ሙዝ ማርያም ድንግል ባሲት አቢ ትእዛዝ ይስኬኒ ለለጻሁ ወይነ ፍቅረኪ አዚዝ በቃ ይሄን ብሎ የሚለው ጌታ ያውቀዋል። ወንጌል መቼ ህይወቱን ነካው?
4ቱን ወንጌላት ቁጭ ብሎ አንብቦ አያውቅም። እናቱ በዋቃ ስር ያስቀመጠችውን ሰኔ ጎልጎታ የሚባል መጽሐፍ ነው እብብቱ ስር በቆዳ ተሰፍቶለት የያዘው። ኤርሚኛን አስቀምጠ ስትሰድበን አይደብርህም ወንድሜ? ጌታች ላውርድና እዛው ስድብ ከሆነ እዛው ተጠጣዋላ አይመስልም? አዎ እታችሁንና በተጠጣዋላ እታችሁን እንብዬ ቴንክ ዩ። እሺ ልብ በሉ ወገኖች፣ እሰማለሁ አለሁ። እሺ ስለዚህ መጽሐፍ ቅዱስ የሚናገረው መዳንን በተመለከተ የትኛው ተላላጥ ተገባበጥ ብራዘር ለአባቶች የተመሰከረላቸው ዕብራውያን 11 ላይ እንደሚናገረው በእምነት ነው። እግዚአብሔርን ያለ እምነት ደስ ማሰኘት አይችልም ነው ብሎ ያለው ዕብራውያን 11:6 ላይ ማለት ነው። እግዚአብሔርን ያለ እምነት ደስ ማሰኘት አይቻልም። ለአባቶችም የተመሰከረላቸው በእምነት ነው። ኦኬ እምነትን ቀዳሚ ያላደረገ ጥምቀት የህፃናት መንቦጫረቅ ይባላል። ጉዳይ ነው። ዳርያዝ ህፃናት አጥማቂያንን ብለህ የምትል አብያተ ክርስቲያናት ሁሉ በሙሉ ማለት ነው። ጠርጌ ዳር ነው ማስይዝን። እምነትን ቀዳሚ ያላደረገ ጥምቀት የህፃናት ቃቃ ጫወታ ይባላል። እንዴት ብለህ ካልክ አምጣ ከሐዋርያቱ አምጣ ከጌታችን ከኢየሱስ ክርስቶስ። ኦኬ እምነትን ቀዳሚ ሳያደርጉ ህፃናትን ያጠመቁበት ቦታ ላይ አምጣ። ያ የፈረደበት 4 ቤተሰብ አለ እምልህ ያው ቅዱስ ቆርኔሌዎስ የቆርኔሌዎስ ቤተሰብ ምናምን ነገር ብለህ ልትል ማለት ነው። እኔ ሌሎቹንም ልጥራላ። የእነ እስጢፋኖስ ቤተሰቦች አሉ። ኤርሚ ለምን አንወያይም ወንድሜ? የመቶ አለቃው ይሄን ሰው እያታባሩልኝም እንዴ ወንድምነት በታቻው ብቻህን ከምታወራ እናወራ አብረን። ለምን አናወራ? እንወያይ። ጌታችሁ ረድና ከዛ ስርዓት ስትይዝ ትመጣለህ። የቆርኔሌዎስ ቤተሰብ፣ የሊዲያ ቤተሰብ፣ የእስጢፋኖስ ቤተሰብና የመቶ አለቃ የወህኒው ጠባቂ መቶ አለቃው አልኩኝ፣ የወህኒው ጠባቂ ቤተሰብ በቃ አለዛ ቤተሰብ ውስጥ ህፃን ምናልባት ሊኖር ይችላል። በሙሉ ህፃናት አጥማቂያንን ብለው የሚባሉ አብያተ ክርስቲያናት የሚያላዝኑብን የሚያለቅሱብን በዚህ ጥቅስ ነው። ምን ይላሉ? ምናልባት በምናልባት ዶክትሪን ትሰራለህ እንዴ አንተ ውልክፍክፍ ትውልድ? በምናልባት ዶክትሪን ትሰራለህ? ምናልባት ሊኖሩ ይችላል። ምናልባት ይሄ እኮ የቡና ወሬ ነው ወንድምዬ። ጥምቀትን የሚያክል ነገር በምናልባት የእስጢፋኖስ ቤተሰብ ላይ ምናልባት ሊኖሩ ይችላሉ። የሊዲያን ቤተሰብ እኮ ቤተሰብ ብሏታልና ምናልባት ሊኖሩ ይችላሉ እያልክ ከንፈርህን እየመጠጥክ እኔ ልታሳምነኝ አትምጣ። ውልክፍክፍ ትምህርት ይባላል። የህፃናት ጥምቀት ትምህርት መጽሐፍ ቅዱስ የማያውቀው ትምህርት ነው። አንድም ሐዋርያ በዚህ ጉዳይ ላይ የተናገረ የለም። ጌታችንም አልተናገረም። ህፃናቱን አታስጨንቋቸው፣ ተዋቸው። የእናንተ ውሃ ስለነካቸው አይደለም ቢሞቱ መንግስተ ሰማያት የሚገቡት። የእናንተ ውሃም ሳይነካቸው ይገባሉ። ይግረምህ እንኳን የእናንተ አይደለም የሌላውም ህፃናት ቡዳ፣ ሂንዱዝም፣ ዋቴቨር ሙስሊም ምናምን ነገር በለ ህፃናት ሆነው ከሞቱ መንግስተ ሰማያት እንጂ የሚገቡት ገሃነመ እሳት አይቀቅላቸውም እግዚአብሔር። ለምን? ልበ ንጹሐን ናቸው። ህፃናት ወደ እኔ የመጡ ዘንድ አትከልክሏቸው ብሎ ያለው ጌታችን ኢየሱስ ክርስቶስ በዛ ሰዓት ሲያስተምር ወደሱ የመጡት ህፃናት የአይሁድ ህፃናት ናቸው እንጂ የክርስቲያኖች ህፃናት አይደሉም። የክርስቲያን ልጆች አይደሉም ወደሱ የመጡት የአይሁድ በይሁዲ እምነት ውስጥ የነበሩ ቤተሰቦቻቸው እየተከተሉ ከኢየሱስ አንዳንዱም ወሬ ሊያዩ፣ አንዳንዱም የሚያደርገውን ተአምራትን ሊያዩ፣ አንዳንዱም ካፉ የሚወጣውን የጸጋ ቃል ሊሰሙ ወደሱ የተከማቹ፣ አንዳንዱም ያበላል ብለው ስላሉ፣ አንዳንዱም ሊያነክሱት የተሰበሰቡ የነሱ ልጆች ናቸው ወደሱ የመጡት። አንተ እየሰማኸኝ ነው? አጭርና ግልጽ እኮ ነው ብዬ የምልህ። የመረረ እንደ ኮሶ የገፈነነ ይህንን ጽድቅ ትምህርት እንሰጣለን። በቃ ይህንን የተጣባህን ተረት ሁሉ ነቅሎ ያወጣልሃል ማለት ነው። አጭርና ግልጽ። የክርስቲያን ልጆች አይደሉም ወደ ኢየሱስ የመጡት፣ የአይሁድ ልጆች ናቸው። አይሁዳውያን ናቸው። ኦኬ ታምር ለማየት ወሬ ለማየት የመጣ ትውልድ ማለት ሁሉ ማለት
ከእነሱ መካከል ሕፃናትን አቅፎ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ብሎ ያለው። ስለዚህ ሕፃናት የሚያጠምቁ አብያተ ክርስቲያናት የእናንተ ውሃ ስለነካቸው አይደለም መንግስተ ሰማያት የሚገቡት። ዳርያዝ እባክህ ዳርያዝ እዚህ መተህ ዝም ብለህ የአባቶች ምናምን ነገር እያልክ የማንንም የተረት ቅርሻት አትንገረን። ሐዋርያቱ አላሉም፣ ጌታችን የሁላችን ጌታ አላለም። ዳርያዝ ሕፃናቱን አበሳት አታስጠብሷቸው። ወይ የኦርቶዶክስ ውሃ ስለነካው የመካነ ኢየሱስ ውሃ ስለነካው መንግስተ ሰማያት የሚገባው? በፍጹም እናንተ ባታጠምቋቸው የህይወታቸው ማብቂያ ዛጋ ሆኖ የዘመናቸው ቁጥር ቢያልቅ እግዚአብሔር በሲኦል አይቀቀላቸውም። 4 ነጥብ። ራሱ መምህሩ ራሱ ጌታችን በምድር መጥቶ ወደ እኔ ይመጡ ዘንድ አትከልክሏቸው መንግስተ ሰማያት ለእንደነርሱ አይነት ናትና ብሏል። 4 ነጥብ። እዚህ ህፃናትን ሻወር ከውሃ ጋር ከተገናኘ ሻወር ካካቸውን ለማጠብ እንደዛ ተጠቀምበት። ኦኬ፣ እንደዛ ተጠቀምበት። ግልጽ አይደለም እንዴ? እንደዛ ተጠቀምበት። ካካቸውን ለማጠብ ብብታቸው ምናምን ሰውነታቸውን ለማጠብ ተጠቀምበት። ውሃን ለመጠጥ እንኳን ራሱ እንኳን ትንሽ ከፍ ሲሉ ነው። የ40 ቀን ህፃን ልጅ እኮ ውሃ እንኳን እኮ አይጠጣም ታውቃለህ? ውሃ እንኳን አይሰጠውም። ውሃ ውስጥ አስገቡት፣ ውሃ ተጠምቆ ይድናል ይላል ዳርያዝ። ሐዋርያት ያላስተማሩትን ትምህርት ጌታችን ኢየሱስ ክርስቶስ ያላስተማሩን አጥምቁ ብሎ ትእዛዝ ባልሰጠበት መምህሩ ሐዋርያቱም አጥምቁ ብለው ባላሉበት ከየት እንዳመጣችሁት? ሉተር እንደዚህ ብለ ዳርያዝ አልኩ። ሉተርስ ቢሆን ማን ነው ሉተር የሆነ እንደሆነ በሱ ቆዳኛ እንዲህ እሱ ለኛ ሲል የተሰቀለልን አድርጋችሁ ምትል ብራዘር፣ አጭርና ግልጽ እኮ ነው ብዬ የምልህ። ጀርመናዊ አንድ የካቶሊክ መነኩሴ አይደለም ለእኔ ሞተልኝ። ሉተር ዳርያዝ የተግበሰበሰ ትውልድ ሁዝ ሉተር የሆነ እንደሆነ ከካቶሊክ ቤተክርስቲያን ይዞት የወጣው ዝም ብሎ እንቶ ፈንቶ ትምህርት ነው ብራዘር። ካቶሊክ ስታጠምቅ ነበር፣ እሱም እዛ መነኩሴ ነበር። በቃ ያንኑ ይዞት ወጥቷል። ያልተቆረጠለት ስንት ነገር ማለት ነው። ማናቸው ሉተራውያን ስርዓትን ትይዛለህ ብራዘር። የሚሰማን ትውልድ አለ። የሕፃናት ጥምቀት እምነትን ቀዳሚ ስላላደረገ መንቦጫረቅ ይባላል። እያንቦጫረቁ ነው። አጥማቂዎቹም ከተጠማቂዎቹ የጠነከረ እውቀት ስለሌላቸው ማለት ነው። እነዚህ እናጠምቃለን ባዮቹም ከሚጠምቁት ሕፃናት ያልተሻለ እውቀት ስለሌላቸው እንጂ ሕፃናትን የምታጠምቀው አንተ የአንተ ውሃ ስለነካው ነው። እንደ ሕፃን ቢሞት መንግስተ ሰማያት ምናልባት ሳይጠመቁ እኮ ቢሞቱ እውነት ሳይጠመቁ ቢሞቱ የእናንተ ውሃ ስላልነካቸው ሲኦል ሊገቡ ማን ያለህ? የትኛው ሐዋርያ ነው እንደዚህ ብሎ ያስተላለፈልህ? አባቶች አትበለኝ። አባቴን ሳብዬ አልረግምህም። እኔ እርግማን አልተፈቀደም። አባቶች አትበለኝ። አባት ብለህ ካልክ ከጴጥሮስ ጀምር። ከማቴዎስ አምጣ፣ ዮሐንስ ይምጣ፣ ይቅረብ፣ ያዕቆብ በመልእክቱ የጻፈው ካለ ይሁዳም አንድ ምዕራፍ አለው ይምጣ። ኦኬ። ከሐዋርያት ውጭ ደግሞ የሆኑት እነ ቅዱስ ሉቃስ አሉ፣ ከቃሉ አገልጋዮች ሰምተው የጻፉት እነ ቅዱስ ማርቆስ አሉ። አምጣ። ጳውሎስ ሐዋርያ አለ፣ 14 መልእክታት አምጣ። አይ ምልህ እሱ ጋማ የለም፣ ምልህ ያው እዛ ጋማ የለም፣ በቃ የለም። አዎ። ስለዚህ አሁን መተህኔን እንትና ሉተር፣ ጆን ካልቪን፣ ዝዊንግሊን፣ ሄሬኒዮስ፣ አግናጢዮስ፣ ሱሱኒዮስ፣ ሰባሊዮስ፣ እንጦሮንጦስ፣ መቃሪዮስ ምናምን ነገር እያልክ ሶስት እያልክ አታምታታም ስልህ ብራዘር፣ አታምታታም። አምጣ ከሐዋርያቱ የለም። ዳርያዝ ከጴጥሮስ አትጠቅስም። ከሁለቱ ጥግህን ያዝ። ከማቴዎስ የለም። ምንም ልረዳ አልችልም። ዳርህን ያዝ። ወይ ፍንክች አልኩ ወይ ውልፊት
አይ እንትና ኦሪገን እንዲህ ብሎ እንደዛ አለና እንትና ደግሞ የቆጵሮሱ ደግሞ ጳጳስ የነበረው እንዲህ የቆጵሮሱ ሰውዬ አዩል በዚህ በአራተኛው መቶ ክፍለ ዘመን ላይ ነበር ቆጵሮስ ላይ ነበር እድገቱ እና እዚህ በታላቁ ባህር በሜዲትራኒያን ባህር ላይ ይሰርግ ነበር ወደ ውሃ ውስጥ ይጠልቅ ነበር እና እዛ ሲጠልቅ ነው መገለጡ የመጣለት ዳርያስ ኮታታም ትውልድ ዳርያስ የቆጵሮሱ እንትኑ አትበለኝ አንጣ ዕብራውያን አባቶችን ሐዋርያቱን አይ እምሊ ኤርሚስ ረጋ ብለሄው በማልታ ደሴት ላይ ይኖር ነበር ብሎ ብራዘር በታናሿ ኤዥያ በተባለችው እዚህ ማይነር ኤዥያ የተባለው ላይ በታላቁ ባህር በሜዲትራኒያን የግሪክ ደሴቶች የቱርክ ደሴቶች የተባሉት የሚያዙ የጣሊያን ደሴቶች የፈለከውን ደሴት ጥራ እሱ ላይ ይኖር ነበረ እና በሚኖርበት ሰዓት አሳ ያጠምድ ነበረ አሳ አጠማመዱ ምናምን ሰውዬ መንፈሴን አታበሳጨው ስልህ ታመጣ ከሆነ ከሐዋርያቱ አምጣ ተከስልኝ አንድ ጻፍት ሐዋርያት ዮሐንስ ጻፈ ጳውሎስ ጴጥሮስ ማቴዎስ የለም እሺ ያዕቆብ ተናገረ በዚህ ጉዳይ ላይ ይሁዳ ማርቆስና ሉቃስ ተናገሩ አለቀ አዲስ ኪዳን እነኛው ስማቸውን የጠራቸው ሰዎች ናቸው የጻፉት አዲስ ኪዳን 27ቱ መጽሐፍት የለም እሱ ላይማ የለም ኤርሚ በቃ ከሌለ የለማ ከሌለ የለም እንዴ ሉተር ለኤርሚያስ በደልና ኃጢአት ቀራንዮ መስቀል ላይ እንደተንጠለጠለ አድርጎ ሉተር እኮ እንዲህ ብሏል አንተ እንዴት ትለዋለህ ዳርያስ ስለዋለሁ ሉተርንስ እንደ እግዚአብሔር ቃል ያልተናገረውን ማን ነው ሉተር የሆነ እንደሆነ እውነቴን እኮ ብዬ ማን ነው እዚሁ እንግሊዝ የሆነ እንደሆነ ማን ነው ጆን ካልቪን ዋቴቨር የምጠራው ማለት ነው የኛ ሪፎርሜሽን አባቶች ብለን የምንላቸው ማን ነው እንትና አትናቴዎስ መቃሪዎስ ሰባሪዎስ ሱሱኒዮስ ቆርኔሌዎስ ምናምን ነገር እያልክ ማለት ነው አይሻልህም ዲያብሎስ የቤተክርስቲያን አባቶች ናቸው ኦኬ በነበሩበት ዘመን መልካም ስራ ሰርተው አልፈዋል ኦኬ የተናገሩትን ነገር ሁሉ በሙሉ ጠቅልለን በሞቴ እያለን ድሮ ገጠር ላይ የባለ ሀገር ቀልድ ብለን የምንለው አለ ሰርግ ቤት እንደዚህ ምሽት ላይ ሰውን ለማዝናናት ብለን ስንል እንጀራ ይቆረስና ምንጫወተው በዚህ ስለነበር ማለት ነው አመዱን ወይ ከሰሉን ውስጡ ያረግና እንጀራውን ጥቅልል አድርጎ ወጥ ያስነካዋል ከፊት ለፊቱ ላይ አመድና ከሰሉ ውስጡ እንዳለው እንዳይታይ አድርገን በእንጀራ በደንብ ሽብልል አድርገን ጠቅልለን ከዛ በሞቴ እንለዋለን ወይ ለሚዜው ወይ ለባልየው ወይ ለአንዱ በቃ የባል ሀገር ቀልድ ማለት ነው ከዛ ዝም ብለን በሞቴ እንደም በቅዱስ ሚካኤል ቁጭ በል በደኑ በዛ አትነሳ ቆይ እዛው ጋር ምናምን ነገር ብለን እዛ እንሰጠዋለን ይጎርሳል እዛ ማላመጥ ሲጀምር ያው እንትን አመዱ ቡን ይላል ማለት ነው ካፍ ውስጥ እዛው ላይ ማለት ነው አሁን እንደዚህ በሞቴ የሚባል ነገር የለም ብራዘርዬ ጠቅለላ አታበላንም ኦርቶዶክስ ጠቅለላ ለብዙ ዘመን ስታበላን ነበር መድኃኔዓለም ዘቅዝቆ እኮ አልኩ ጭክ እንዳለች ዶሮ ዘቅዝቆ ነው መርዟን ያወጣልን የስተት ትምህርት የተመረዘ ትምህርት ኦኬ የጴንጤ የተመረዘ ትምህርት ቢኖር ዘቅዝቀን እንደፈዋለን አልኩ የካቶሊክ የተመረዘ የአይሁድ የተመረዘ ትምህርት በእግዚአብሔር ቃል ላይ የገባ የሰው ስርዓት የሆነ ትምህርት በማርቆስ ወንጌል መጽሐፍ ምዕራፍ 7 ላይ በማቴዎስ 15 ላይ በኢሳይያው 29 ላይ የተበረዘ የሰው ስርዓት የሆነ ትምህርት እግዚአብሔር በታናክ ላይ ያላዘዘው በሙሴ የሌለ በመዝሙራትና በነቢያት ላይ ቢፈለግ የማይገኝ አምጥተው ብራዘር ስለ ወጭት ማጠብ መምህራችሁ ከደቀ መዛሙርቱ ጋር ሳይታጠብ ይበላል ምናምን ነገር አሉ እና እንዲህም በማድረጉ ይረክሳል አለ ጌታ እንዲህ አይነት ትምህርት ሰጥቷል እንዴ አልሰጠም ማን ይሄንን ትምህርት ያስተማረው አባቶች የተባለው ይሄንን ምን ይለዋል ቅዱስ ጳውሎስ ገላትያ ላይ የአባቶች ወግ ስለ ወጋችሁ የእግዚአብሔርን ትእዛዝ ትሽራላችሁ አላ ጌታዬ ወግ
ያው ለበባህላችን እኛ ምናም ነገር ብሎ ይላል። ባህል ከሆነ ግባና ኦሮሞ ውስጥ እዛ ተናገር። ባህል አለው ኦሮሞ፣ አማራ ባህል አለው። ባህል እዛ ማስፋፋት ትችላለህ። አይ ትግሬም ባህል አለው። እያንዳንዱ ብሔር ብሔረሰብ አለው። እዛ ባህልን እዛ ታደርጋለህ። አምጥተህ እግዚአብሔር ያልጫነብንን ቀንበር እኛ አላጭንም አትጭንም አልኩ። እኛም አንጭንም። ልጅሽን አስጠመቅሽው እንዴ ይላታል። አላስጠመቅኩትም። እንዴ ምን ሆነሽ ነው እንጂ አስጠምቂው እንጂ ሳይጠመቅ እኮ ድንገት ቢሞት ይላል። ጨርሰው እስኪ ድንገት ቢሞት የት ይገባል? ሲኦል ገነት ብሎ እንኳን ቶሎ እኮ አይጠራም። የት ይገባል? ድንገት ቢሞት አይ ድንገት ቢሞት አንዳንዱ እንደውም ቶሎ ደፈር ብሎ ሲኦል ነው የሚገባው ይልላል። ማን ያለው? ሕፃን ሳይጠመቅ ቢሞት ሲኦል ይገባል ብሎ ያለው ኢየሱስ ክርስቶስ ነው። የትኛው መጽሐፍ ምዕራፍ ስንት ቁጥር ስንት ላይ? ይህን ትምህርት ጠዋት ማን ነው ቢኒ ነው ትናንትና ያለው። ይህን ተናገር ይጨርሳለሁ። ድሮ አሉ በድሮ ዘመን አሉ በድሮ ዘመን አሉ። እሺ በድሮ ዘመን ሰማይ እንደዚህ በእጅህ ራሱ እንደዚህ ተነካው ነበር አሉ። እውነታችሁን ነው ብለን ስንል አሁን እንደዚህ ስትንጠራራ እንደዚህ ተነካው ነበር። በመሃል ባለ ጣትህ እንዲነካ ልታደርገው በምችለው አይነት መጠን ነገር ነበረ። ከዛ ዕለታት አንድ ቀን በቅሎ ስትግጥ ሳር ስትግጥ ዋለችና ጠግባ እግሯን ወደ ላይ እንደዚህ ስትዘል በኋላ እግሯ ሰማዩን መታችሁ በእርግጫ። ከዛስ እና አንድ የስታጎነው አልኩህ አሉ። ይኸውልህ ኢትዮጵያዊ ወሬ አንድ የስታጎነው አሉ እንደው ሰማዩ ሽቅብ ወጣልህ ብለውን። አቤት ሎቱ ስብሐት። ኧረ በመቤቴ እንደዛ ነው እንዴ ነገሩ ብለን ሰለ። አዎ እና ቲያም በኋላ መድኃኔዓለም ተቆጥቷት ለዘላለም ልጅ አትውለጂ ብሎ ይኸውልህ አትውለጂ ብሎ በቅሎይቱን ረገማት። ከዚህ የተነሳ በቅሎ አትወልድም ብለው ነገሩን። የሕፃናቱን ጥምቀት ጉዳይ ልክ እንደዚህ ከዚሁ ያልተናነሰ ተረት ማለት ነው። የዘላለም ሕይወት ስጦታ ስለሆነ ጥሩሽ የዘላለም ሕይወት ምንድን ነው? ወንድሜ ሶስት የመለስኩልህ። አንደኛ እኔን ጥያቄ አትመልስም ያለኸው፣ ያንተን ጥያቄ ስመልስልህ አትሰማኝም። ወይ ኔትወርክ ከሆነ በኔትወርክ ሐሳብ ጥሩሽ። ኧረ በማንም አላሳብም። የዘላለም ሕይወት ድነት ማለት ነው። በቃ ድነት መዳን ለማን ነው የሚሰጠው? ላመነ ማለት ላመነ ማለት እየጠየከኝ ነው። ብዙ ጥያቄ አውቃለሁ አይደለ? ላላመነ አይሰጥም፣ ላልፈለገ አይሰጥም። ስጦታ በግዴታ ስጦታ አይሰጥም። ስለዚህ በዛ የዘላለም ሕይወት ውስጥ ያን ያመነው አካል ድርሻ አለው ማለት ነው። ማመኑ ድርሻው ነው ማለት ነው። ማመን የሚባል ስራ አለ። ማመን ስራ ነው፣ ድርሻ ነው ማመን። ኦኬ ላላመነ አይሰጥም አልከኝ አይደለ? አዎ። ስለዚህ ያላመነ የማይሰጠው ከሆነ በዛ የዘላለም ሕይወት በዛ የዘላለም ድነት ውስጥ ለመሳተፍ አንተ ማመን አለብህ ማለት ነው እኮ። የዳንከው አንተ እምነት አዋተህ ነው የዳንከው ነው ወይስ የተሰራውን ስራ ተቀብለህ ነው? ቆይ ምሳሌውን ላስረዳህ። አልገባህም? አንዴ ላስረዳህ። ምሳሌውን ላስረዳህ። የሆነ ሰው በባክስ ውስጥ በደም ስማኝ፣ የሆነ ሰው በባክስ ውስጥ ስጦታ ከቶ አመጣል። እዛ ውስጥ ቆንጆ የእጅ ስራ የሆነ ጥልፍ ነገር ሰርታ ወይ እህትም ልትሆን ይችላለች፣ ብቻ የተሰራም ወንድ ገዝቶ ሊሆን ይችላል። ቆንጆ እጅ ስራ፣ በጣም የሚያደክም ስራ ነው። እንደ ወራት የፈጀ ጥልፍ፣ ለምሳሌ አገር ባህል ልብስ ይሆናል። ተጠልፎ ምን ተብሎ ተዘጋጅቶ ተሰርቶ በባክስ ተሰርቶ መጣል። ታሽጎ ማለት ነው። ስጦታው ታሽጎ መጣል። ስጦታው በጣም አድካሚ ነበር። ብዙ ነገር ተከፍሎበታል። ብዙ ነገር ተሰርቷል።
ብዙ ወራት ፈጅቷል፣ ብዙ ድካም ወይም ብዙ ጉልበት ፈጅቷል። ታሽጎ አንተ ጋር መጣል። አንተ እንካ ስትባል ያንን ነገር በእምነት ተቀበለው ቴንኪው ብለህ ተቀበልከው። አንተ ምን አዋጣህ ለዛ ስጦታ? በጣም ጥሩ ሀሳብ፣ ጥሩ ምሳሌ ነው የመሰልከው። ስለዚህ በመቀበልህ ያ ስጦታ አንተ ጋር ላንተ እንዲሆን አድርገሃል ማለት ነው። መቀበልህ ስጦታውን እንድትቀበለው አድርገሃል ማለት ነው። አዎ፣ ግን ጥልፉ ላይ ውስጥ ያለው ነገር ላይ የመዳን ስራው ላይ አንተ ምን አዋጣ? ምን ኮንትሪቢዩት አደረግክ አንተ? ምንም አላዋጣም። በቃ እሱ ነው የምልህ። አየህ፣ ለስጦታ ሰው አያዋጣም። ኦንሊ ቲንግ የሚያደርገው ምንድነው መሰለህ? አሜን ብሎ ይቀበላል ወይም ደግሞ አይቀበልም። ባለመቀበሉ ያን ስጦታ አያገኝም፣ በመቀበሉ ያን ስጦታ ያገኛል። ለአንተ ጋር የመጣው ስጦታ አብ አንድያ ልጁን የላከልህ አንተ የዘላለም ሕይወት በማመን የምታገኝበት ትልቅ ስጦታ ነው። ያ ስጦታ ላይ አንተ አንድ ያደረግከው ነገር የለም። መተህ ደሙን ሲያፈስ ደሙን አልጠረክ፣ ላቡን ሲያፈስ ላቡን አልጠረክ፣ ሲተፋበት እኔም ጋር ትፉብኛል አልክ፣ ሲገረፍ የተወሰነ አልተገረፍክ። ምንም ያዋጣኸው ነገር የለም። እንዲያውም በስፍራውም አልነበርክም አይደል እንዴ? ስጦታው ግን ቀረበልህ አንተ ጋር። ስለዚህ ይሄ ነው አሁን አንተ ኮንትሪቢዩት ያደረግከው ነገር እንደሌለ ገባህ አይደል? በበድንህ ላይ ችግር የለም። ምሳሌ እሺ፣ ቀጥል። በቃ ይሄ ነው ድነት ማለት ይሄ ነው። ኦኬ፣ አሁን ያ እምነት አድኖሃል ወይ ነው? ማመን አያድንም ያልከኝ ማለት ነው ታዲያ ወዳጄ? እየጠየቅኩ ያ እኮ የኔ ጥያቄ እኮ ነው። ማመንህ አድኖሃል ወይ ያልኩህ ነው። አዎ ስላልከኝ ነው። ከምን አዳንኩስ አዳነ ስልህ እየስጠይቅህ ከሰይጣንና ከክፉ ስራ አልከኝ። የኢየሱስ የመስቀል ስራ ከምን እንድትድን ነው ግን? እስኪ ንገረኝ። ልክ ነህ፣ ይሄም ትክክል ነው፣ ጥሩ ነው። ያው የሆነ ውዝግብ ያለ መልስ ቢሆንም ግን የመስቀል ስራው እያጠራን የተወዛገበ ነገር መኖር የለበትም። ኦኬ፣ መልስ ገብቶኛል። መልስ ስለገባኝ ግድ የለም ዲቴል እንትን አለልም። አሁን ለአንተ ግልጽ እንዲሆንልህ አንተ ያመንከው ጌታ አተረፈኝ አዳነኝ ያልከው ጌታ ምን በማድረግ አዳነ? ምን ሰራልህ? ምን ሰራልህ? እስኪ ንገረኝ። ምን የከፈለልህን ዋጋ እስኪ ንገረኝ። ደግም ተናግረዋል። ክርስቶስ ለኛ የሞተውን ክርስቶስ ድምፅህ እየራቀ መጣ። በጣም እየጠፋ በጣም ካሚል ሆንክ። ትንሽ ጮክ በል። ቴንክ ዩ። እሺ ጮክ ልበል። አዳኛችን ክርስቶስ ነው እኮ። ምን ከፈለልህ ልትነግረኝ ትችላለህ? ምን እንደከፈለልህ? የትኛው ያልከፈለልኝ ምንድነው? ኦኬ፣ ያልከፈለልህ ምንም የለም። በቃ ገብቶሃል ማለት ነው። ጠይቀህ ያለው ነገር እሺ፣ ለምን ከፈለልህ? ያንን ያልከፈለልህ ምንም ነገር የለም ያልከውን ነገሮች ሁሉ ለምን ከፈለልህ? ልጁ ነኝ። ምን አልከኝ? ልጁ ነኝ እኮ። ልጁ እንዴት ሆንክ? ኧረ በእናትህ መልስልኝ። የማትመልስ ከሆነ ወንድሜ ሌላ ጊዜ ትመጣለህ። አንያ ድምፅህ በጣም ሩቅ ነው። በጣም ቆይተህ ነው የምትመልሰው። ምን አጠሬራ ምናምን ይዘሃል? አልገባኝም። ወይ ኔትወርክህ ነው መሰለኝ። አይ ቲንክ በጣም ቆይተህ ነው የምትመልሰው። ቀስ ብለህ ነው የምትመልሰው። ጮክ ብለህ ብትመልስ ደስ ገና እያነበብክ የሆነ ነገር እያሰብክ ምናምን የምትመልስ ነው የሚመስለው። ምን አልከኝ? ነው እዲህ ነው ድምፁ አንተ ጋር እንደ እስኪ ደርስ ብዬ ነው እኮ። አይ እሺ እንቀጥል። አንድ እቺን ልመልስና እቺን መልስልኝ ነው ደረሱ እንመለስ። ለምንድን ነው ያንን ሁሉ ዋጋ የከፈለልህ? ለምንድን ነው ያንን ሁሉ ዋጋ የከፈለልህ? የዘላለም ሕይወት እንድወርስ። ጎበዝ፣ የዘላለም ሕይወት እንድትወርስ። አሁን በቃ ተግባብተናል። በጣም ጥሩ። ቅድም ከሰይጣን ከክፉ ስራ ምናምን ያልከውን እዛ ውስጥ የምታካትተው ትችላለህ። ችግር የለውም። በገደምዳሚው ስለመለስክልኝ ነው። አንተ አሁን በእምነት ድነሃል። በዚህ ሰዓት ብትሞት የዘላለም ሕይወት አለህ።
ማለት እንዴት ነው ብትሞት? አትሞትም እንዴ? ትሞታለህ አይደል አንድ ቀን? አይ በቃ አይ ቲንክ ዳኒ የመሰማመት ይቻላል መሰለኝ። እኔ ጋር ይሰማል። በዚህ በደንብ ነው የሚሰማው። ሊፍት ውስጥ ሆኖ ነው የሚያወራ። ምን አይነት ቦታ ነው ያለው? የሆነ አንደርግራውንድ ውስጥ ምናምን ያለው፣ ቤዝመንት ውስጥ ምናምን ያለው? ኦኬ ኢትስ ኦኬ። በቃ ሌላ ጊዜ ብቅ በለው እንደማያዛገን በጣም ነው ያዛገን። እኔ ራሱ በቃ ምንም እንትን ኮፓ ማድረግ አልቻልኩም። በቃ ታች ከሆንክ ግን የምትሰማን ከሆነ ይችል ልበልህ ዳኒ፣ ይችን ብቻ ልንገረው ወንድማችን በደንብ ኦኬ። እሺ የሆነ ድምጽ መልሶ ይሰማኛል። ርዕሳችንን አይተህ ሆነ የገባህ ወንድማችን፣ በኦርቶዶክስ እምነት ያድናል ወይ ነው። አሁን ይሄ ኢየሱስ ከፈለልኝ ያልከው ምን ያልከፈለልኝ ያልከው ምላሽ ደስ ይላል። በጣም ምላሽ በጣም ደስ ይላል። እውነት እኮ ነው። ምን ያልከፈለልን አለ? እሱ ያልከው ጌታ አድኖሃል ወይ ነው። እሱን ማመንህ አድኖሃል ወይ ነው። አሁን ብትሞት መቼም ሰው ይሞታል። አሁን ብትሞት ወይም በምትሞትበት ሰዓት ስትሞት እውነት የዘላለም ሕይወት አግኝተሃል ወይ ነው። በማመንህ የዘላለም ሕይወት አግኝተሃል? ይሄን ጠይቀው። እሺ ራስን ደጋግመህ ጠይቀው ወንድሜ። ተባረክ። እየሰማኝ ከሆነ ታች ሆነ ጌታ ይባርክ። በጣም አዝግ የሆነ ውይይት ነበረን። ይቅርታ ከታች ያላችሁ አዝግ ስልችት የሚያደርግ ዳን እየሆነ እንዴ በጌታስ ሰው እንደዚህ ሲሆን ገብቶታል ማለት ነው። ማምለጫ ያስባል። ገባ መሀል ላይ የሆነ መስለኝ ኔትወርክም መሰለኝ አይደል? ዋናው ከገባ እሺ ዚስ ኢዝ እንዴት ነህ? ይሰማል? ሁሉ ሰላም? ከየት ቤት እንዴት ነህ? ሁለት ድምፅ ነው እንደሚገባው። ከየት ቤተ እምነት ነህ? አይ አስወርጅ ይላል። እኔ ኦርቶዶክስ ነኝ። እሺ እንኳን ደህና መጣ። እንኳን ቆያችሁኝ። ሁላችሁም እንዴት ናችሁ? ደህና ዳኒ ይሰማሃል ድምፁ ወይስ? እግዚአብሔር ይመስገን። እየሞከርክ ይሰማል ብዬ አስባለሁ። እናንተ ጋር ይሰማ? ካልተሰማ ድምፄን ጨመር አደርጋለሁ። ከቻልክ ድምፅን ጮክ አድርገው ሁሉም ሰው እንዲሰማ። እሺ ሁሉም ሰው እንዲሰማ። በእኔ ጋር ደህና ነህ፣ ግን ፈጠን ብትል ይሰማል ብዬ አስባለሁ። እሺ ወልካም። ሶ ቢኒ ትቀበለዋል? ይመች ቦታ አለ? አዎ ቀበለው። እሺ እሺ this is ማነው? fully unfilled። እሺ እንኳን ደህና መጣ። ኦርቶዶክሳዊ ወንድም ነህ? አዎ ኦርቶዶክስ ነኝ። ኦኬ ግሬት። እሺ በኦርቶዶክስ እምነት ያድናል? አዎ ያድናል። እሺ አንተ ኢየሱስ ክርስቶስን በማመን የዘላለም ሕይወት አለ? አዎ። ባመንክ ሰዓት አንተ ድነሃል ማለት ነው? ምን አልከኝ? ባመንክ ሰዓት ድነሃል ማለት ነው? ኢየሱስ ክርስቶስን በማመን ድኛለሁ። ያመንክበት ሰዓትን ስፔሲፊክ እንደዚህ ብለህ የምታውቅበት አለህ እንዴ? እያመንክ ዕለት ዕለት እምነትህ እያደገ ይሄዳል እንጂ እዚች ፖይንት ላይ ነው ያመንኩት የሚል ወይም ደግሞ ምናልባት መጽሐፍ ቅዱሳዊ ማስረጃ አለ እዚች እድሜ ላይ እዚች ሰዓት ላይ እዚች ፖይንት ላይ አምኛለሁ የሚል እምነትህ ከልጅነትህ ጀምሮ ወይም መጽሐፍ ቅዱስ ማንበብ ከጀመርክበት ጊዜ ጀምሮ ወይም ደግሞ በትምህርት እየበለጸግ ስትሄድ እያመንክ ትሄዳለህ ጌታ ኢየሱስን። አንተ ጌታ ኢየሱስን ተሰብኮ አምነኸው ነው የዳንከው ወይስ እንዴት ነው? ማለት ሰው ሳይሰማ አያምንም አይደል? አዎ። ኦኬ። ስለዚህ ምን ሰምተህ ዳንክ? እስቲ መጀመሪያ እምነትህ ምን ላይ ነው የተመሰረተው? ምን ሰማ?
የእምነቴ መሰረት ጌታዬ መድኃኒቴ ኢየሱስ ክርስቶስ ነው። እሱም ብቻ ሳይሆን ስላሴም የእምነቴ መሰረት ናቸው። ስለዚህ በስላሴ አምናለሁ፣ በክርስቶስ ጌታዬ መድኃኒት አምናለሁ። ጌታ አስቆምከኝ። አጠር እናድርገው ለሌሎችም እንዲመች አጠር እያደረግነው። እሺ፣ ስለዚህ አንተ ጌታ ኢየሱስ ክርስቶስ መድኃኒት እንደሆነ በተሰበከ በዛ ቅጽበት አመንከው? ቅጽፈት የሚባል ነገር የለም፣ በሂደት ነው። እምነትህ ራሱ እያደገ ይሄዳል እንጂ የሆነች ቅጽበት የምትለው ነገር የለም። ካለ ምናልባት አስረዳኝ፣ መጽሐፍ ቅዱሳዊ ማድረግ ችግር የለውም ማለት የሆነች ስፔሲፊክ ሞሜንት ያለበት ቦታ የለም እያልኩ እኮ ነው። ማለት እምነትህ ከዕለት ዕለት እያደገ ይሄዳል። እሺ፣ ስለዚህ ድነሃል አንተ አሁን? አዎ ድኛለሁ፣ በጌታ ኢየሱስ ክርስቶስ ድኛለሁ። በእርሱ አዳኝነት ድኛለሁ፣ አድኖኛል። ስለዚህ አሁን አንተ ድነት ላይ ምንም ነገር ችግር የለብህም፣ የዘላለም ሕይወት አለ። ደጋገምከው ጥያቄውን መሰለኝ አይደል? አይ እርግጠኛ ለመሆኑ በኋላ ላይ ሀሳብን እንዳትቀይረው። ለምንድን ነው የምቀይረው? ስለዚህ ባመንክ ሰዓት ድነሃል ያልኩ ለዛ ነው። አምነሃል፣ ድነሃል። ባመንክ ሰዓት የምትለኝ ነገርኩህ። ይኸውልህ ስፔሲፊክ ቅጽፈት የምትድንበት ሞሜንት ካለ ያችን ሞሜንት እኔ ማወቅ እፈልጋለሁኝ። ማለት እንዲህ ናት የሚባል ግን እኔ ያልኩ ያለሁት ችግር አንተ ፕሮግሬሲቭሊ አምነህ ከዛ አሁን ግን እምነቱ ላይ ደርሰሃል አይደል? አሁን ለማመን የሚያበቃ ሙሉ አንደርስታንዲንግ አለህ ብዬ አምናለሁኝ። እርሱን ጌታዬ ኢየሱስ ክርስቶስ ያውቃል። ኦኬ፣ ስለዚህ ምን አውቀህ ታዲያ አመንክ? እምነትህ ኮምፕሊት አይደለም። እኔ እኮ ግራን ያጋባኝ አሁን እኮ ራስህ ግራ እንዳይገባ ነው ይህንን ደጋግሜ የምጠይቅህ። አይተሃል? ስለዚህ እምነትህ ሙሉ ነው። አሁን ለመዳን የሚሆን እምነት ይኖር ዘንድ አንተ ያ እውቀቱ አትሊስት አለ። እውቀትን መመዘን ከሆነ ስራ የሁሉም ሰው እውቀት ይለያያል። የሁሉም ሰው ያለው የእምነት ደረጃም ይለያያል። ማንም ሰው ስለ ድነት ነው እያወራው ያለሁት። ድኛለው ያለ ሰው እኮ ኦልሬዲ አምኛለው እያለኝ ነው። ወይንም አልዳንኩም እያመንኩ ነው በለኝ። ከሁለት አንዱ። አሁን አምኛለው ብለኸኝ አምነ ድንሃል ብዬ አዎ ብለኸኝ፣ ከዛ ደግሞ ኦኬ ምን ሰምተህ ዳንክ? አይ በቃ ስለ ጌታ ስለ ኢየሱስ ክርስቶስ አዳኝነት አምኜ አልከኝ፣ ሰምቼ አልከኝ። ኦኬ ስለዚህ አንተ የሰማኸውን አምነ ድነሃል ወይ? አዎ ወይ አይደለም እኮ ነው። ከዛ ፕሮግሬሲቭ ለምን የምታደርገው ነው ወንድሜ? እየደጋገምክ የምትጠይቀው ራሱን ነው ማለት ራስህ እየመለስከው መልሰህ ራስህ ጥያቄውን ትጠይቀዋለህ። ምን አይነት መልስ እንደምጠብቅ ስላልገባኝ ወይ ደግሞ አልተረዳሁም። ገብቷችኋል ወይ? እኔ አልገባኝም። ሌሎቻችሁ ግለጹልኝ። ክሊር ካልሆንኩ ችግር የለውም። በክርስቶስ ኢየሱስ ማመኔ አድኖኛል ብላኝ። አዎ አሁን የዘላለም ሕይወት አለህ ማለት ነው። የዘላለም ሕይወት ምን ማለት ነው? አሁን ማለትስ ምን ማለት ነው? የዘላለም አሁን ካመነ ሰው ጋር ነው ወይስ እያመነ ካለ ሰው ጋር ነው ማወራው? እምነትህ አንድ ቦታ ላይ ይቆም። አንድ ጥያቄውን ትመልስለት። ግልጽ አልሆነ ሚውት አድርገው ወይ አስረዱኝ። እኔ እና እሱ ካልተግባባን ሌላ አሁን ቆይ አንዴ ብራዘር ቆይ አንዴ ድጋሚ አቆማለሁ። ስታቆመኝ ሁሉ እኮ እያቆምኩኝ ነው ወንድሜ። ችግር የለውም። አሁን ካመነ ሰው ጋር ነው ማወራው ወይስ እያመነ ፕሮግሬሲቭሊ ካለ ሰው ጋር ነው ማወራው? ጥሩ እስከምመልስ እንኳን ታገሰኝ። ይኸውልህ እኔ አምላኬ ኢየሱስ ክርስቶስን እውነተኛ አዳኝ አድርጌ አምናለሁኝ። ይሄን አምናለሁኝ ማለት ግን ጥያቄ እሱ አይደለም። ልድገምልህ። አሁን እያወራው ያለሁት ሰው ካመነ ሰው ጋር ነው እያወራሁት ያለው? አምኖ ከዳነ ሰው ጋር እያወራው ያለሁት ወይንስ ገና እያመነ ያለ መዳኑን እርግጠኛ ካልሆነ ሰው ጋር ነው እያወራ ያለሁት? እሺ መልሴ ምንድን ነበር ግን? ሰምተኸኛል ያልኩትን ይቅርታ አድርግልኝ። አይ በጣም ሲምፕል ስለሆነ እኔ ሲምፕል መልሴን ሰምተኸኛል ወይ? ይቅርታ አድርግልኝ። መልሴ ምንድን ነበረ?
ምንም መልስ ገና ምንም ብዙ ስላንዛዛው፣ አዎ ካመነ ሰው ጋር እያመነ ካለ ሰው ጋር ነው የምታወራው። የሚያስፈልገው አልሰማኸኝም? እንዲሆነ ያቋረጥከኝ እኔ ቀጥል። እሺ እኔ ጌታዬ መድኃኒቴ ኢየሱስ ክርስቶስ አምላኬ እንደሆነ ለእኔ ሲል በዚህ ዓለም መጥቶ ራሱን ዝቅ አድርጎ ከመንበሩ ወርዶ እንዳዳነኝ መከራን ተቀብሎ በመስቀል ላይ ሰቅሎ እንዳዳነኝ አምናለሁ። ይህ እምነቴ ደግሞ ያድነኛል አድኖኛልም። እሺ ያልተናገርኩት ነገር ካለ ወይም ሙሉ ካልሆነ ጠይቀኝ። ስለዚህ አሁን የማወራው ሰው አሁን ቀጥታ ፐርሰናላይዝ አድርገው የማወራው ሰው አምኖ የዳነ ሰውን ነው ማወራው ወይንስ ገና እያመነ መዳኑን እርግጠኛ ያልሆነ ሰው ጋር ነው ማወራው? ከሁለት አንዱ ካቴጎሪ ነው ሊሆን የሚችለው። በግልጽ አማርኛ ለምን አታወራውም? በጣም ጥሩ። ይኸውልህ እኔ እያልኩ ያለሁት ነገር አሁንም ተረዳኝ። ጌታዬ መድኃኒቴ ኢየሱስ ክርስቶስን አታምንም እንዳትለኝ አምናለሁ አልኩ። አልጠየቅኩም ብራዘር። በጣም ሲምፕል ነው። አሁን የሚጨንቅ ለምንድን ነው መሰለህ? እኔ አልጨነቀኝም። ኧረ እባክህ አንተ እንደጨነቀ በደንብ ችግር እንደጨነቀ ማንም የሚሰማን ይመሰክራል። እኔ አሁን አድርገው መልዕክት ለማስተላለፍ ነው። ትቀጥላላችሁ እናንተ ናችሁ ቀጥሉ። አንድ ሰው ቪዲዮ መክፈት የሚችል ሰው አለ? ከገስቶች መካከል መክፈት የሚችል ሰው ማለት ያለበት ቦታ ካሜራ መክፈት የሚችል ሰው ካለ ልክ ካሜራ ሲጠፋ ሪፖርት ያደርጋል እና ሪስትሪክሽን ውስጥ እንገባለን። ለዛ ነው። ከእናንተ ማለት ካሜራ መክፈት የሚችል ሰው አለ? ማለት ፊት እያሳዩ ምናምን ወይንስ አንዳንድ ነገሮች የሆነ ጽሁፍም ሊሆን ይችላል መክፈት ይቻላል። ብቻ ካሜራ ኦን ይሆን ነው አርጊመንት። በተደጋጋሚ በትልቁ አድርገኝና እያደረገ ስለሆነ እሺ ይኸው እኔ ከፈትኩልህ። እሺ አንተ ከወረድክ በኋላም ወንድሞች ስላሉ በቃ ችግር የለም። ጥሩ የሚለውን ብናወራበት ደስ ይለኛል። ግን ቀጥል፣ ችግር የለም። ያንን ድነትን ያገኘው በምንድን ነው? በእምነት ነው ወይስ በሌላ ነገር? አሰለቸኝ ማለት ጌታዬ መድኃኒቴ ኢየሱስ ክርስቶስን ብራዘር ማለት በዚህ እንቅልፍ በሚያመጣ ድምፅ እኮ ታግሼ የማወራ አወራር እኮ ደስ ብሎ ግብዝነት እኮ የተሞላ አወራር ነው የምታወራው። አወራር ደስ ብሎኝ እኮ አይደለም ታግሼ ማወራ እንደው የሆነ ታይም በጣም ተደጋጋሚ ስለሆነ ስለሰለቸኝ ነው። ድጋሚ ዝም ብለህ ትጠይቀኛለህ። የመለሱ በቃ ከሰለቸህ እኮ በቃ መውጣት ትችላለህ። ምን እንደፈለግ ካልገባኝም እመልስልሃለሁ። ችግር የለውም። ባይዘይ ከሰለቸህ መውጣት ትችላለህ። ማንም አላስገደደም አይደል? እኔ አሁን ለመውጣት ያነሳሁት ሀሳብ የለም። ጥያቄ አንድ ይሰለቻል ስላልክ ከሰለቸህ ቀስ ብለህ በቃ መውጣት ትችላለህ። ምንም ችግር የለውም። ካልሰለቸህ ግን ቁጭ ብለህ መማማር እፈልጋለሁ ካልክ በቃ ታክሰህ መቀጠል። እየተናገርኩ ያለው አንድ ጥያቄ 10 ጊዜ ትጠይቀኛለህ ለማለት ፈልጌ ነው። 10 ጊዜ አልጠይቅም። እቀበልሃለሁ። ራሱን ጥያቄ ጠይቀኝ፣ ምንም ችግር የለም። ያንን ባይሆንና ውይይት ቢሆን ለማለት ፈልጌ ወደ ሀሳቡ እንሂድ። ችግር የለም። ወደ ሀሳቡ እንሂድ። እሺ በቃ ወደ ሀሳቡ እንሂድ። በጣም ጥሩ። ስለዚህ አንድ ሰው በክርስቶስ ኢየሱስ ብቻ አምኖ ነው የዳንኩት ካለኝ ጥምቀት ያድናል? አዎ ጥምቀት ያድናል። እሺ ቅዱስ ቁርባንስ ያድናል? አልጨረስኩትም። አንድ ላይ ደርበን እንሄድና ከዛ ወደ መጽሐፍ ቅዱሱ ቃል እንሄዳለን። ቅዱስ ቁርባኑስ ያድናል? አዎ ያድናል። የኃጢአት ማስተሰሪያ ነው። እሺ መልካም ስራስ ያድናል? አዎ መልካምን እንድንሰራ ክርስቶስ ትእዛዙን ሰጥቶናል። በጣም ጥሩ። ስለዚህ አሁን አንተ በማመንህ ድነሃል በክርስቶስ ኢየሱስ? አዎ
ኦኬ። ስለዚህ መልካም ስራ ሰርታል። መልካም ስራ በሂደት የሚሰራ ነው፣ እየሰራሁኝ ነው። እግዚአብሔር በፈቀደ መስቀል እንዳቅም መጠን ለመስራት እጥራለሁኝ። ጌታዬ ደግሞ ያግዘኛል ብዬ ተስፋ አደርጋለሁ። ኦኬ። ስለዚህ አሁን የዳነ ሰው ነው እያወራ ያለሁት ወይስ ገና መዳኑን እርግጠኛ ያልሆነ ሰው ነው? የመለስኩት ጥያቄ ስለሆነ አልመልሰውም። ይሄን አይ በክርስቶስ አምኜ ድኛለሁ አልከኝ አይደል? አሁን ደግሞ ስራ ሲባል ስራ ላይ ገና ኮምፕሊሽን እርግጠኛ አይደለሁም አልከኝ። ስለዚህ አሁንስ ስራም ያድናል እኮ ብለኛል። አሁንስ የማወራው ሰው የዳነ ነው ወይስ እየዳነ ያለ ሰው ነው? ኦኬ ጥሩ። ጊዜ ከሰጠኸኝ በደንብ አድርጌ አብራራልሃለሁ። አለበለዚያ ግን የምታቋርጠኝ ከሆነ ምንም ችግር የለም፣ ዝም እላለሁ። ልቀጥል የምትሰጠኝ ከሆነ ድህነት አንድ ቦታ ላይ የሚቆም አይደለም። አንድ ጊዜ ድኛለሁና ሁሉ ነገሬ ተፈጽሞልኛል አለቀ ብዬ የማቆመው ነገር አይደለም። ድህነት በሂደት የሚሆን ነገር ነው። ስለዚህ ጌታ የመድኃኒቴ ኢየሱስ ክርስቶስ በአመንኩት ጊዜ አላዳነኝም፣ አድኖኛል። ከኢየሱስ ክርስቶስን አምኜ ተቀብያለሁ፣ አዳኛ አድርጌ ተቀብያለሁ። በዛ ጊዜ ከዛ በፊት የነበረው የሰራሁትን በደል ኃጢአት ሁሉ ይቅር ብሎኝ ድኛለሁኝ። ግን እዛ ላይ አልቆምም። ዳግመኛ በባርነት ቀንበር እንዳልገዛ ታዝዣለሁ። ስለዚህ ዳግመኛ በባርነት ቀንበር እንዳልገዛ ነፃ የወጣሁትን ያንን ሂደት ማስኬድ አለብኝ። ያንንም ማስኬደው ደግሞ እንደነገርኩ መልካም ስራን በመስራት ቅዱስ ቁርባኑን በመብላት በመጠጣት ነው። ምክንያቱም ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስላለ ወደዛ ብዙ ርዕስ ስለሚሆንብን እምነት ላይ ስለሆነ አሁን ጥያቄያችን እዛ ላይ ብናወራ ጥሩ ነው። እሺ፣ ስለዚህ ድህነት አልተረጋገጠም በለኛ ገና ነው። ቅድም ለምንድን ነው አምኜ ድኛለሁ ብለህ በኃላፊ ቴንስ የነገርከኝ? የዳነ ሰው እኮ እሺ፣ ቀጥል። ይኸውልህ ድህነት በኃላፊ ጊዜ ጠየቁ። አንዴ የዳንኩት ድህነት አለ፣ ያንን ድህነት ነው። ድህነት ግን የሚቆም አይደለም ብዬ አሁን ገልጬልህ ነበር። አንዴ የዳንከው ድህነት እስከ መጨረሻው ድረስ በዛ ድህነት እጸናለሁ እቆያለሁ የምትለው ነገር አይደለም። ድህነትህን መፈጸም አለብህ። ድህነትህን ደግሞ በመጨረሻ ላይ ደግሞ ፈራጅ ጌታ መድኃኒታችን ኢየሱስ ክርስቶስ ራሱ ነው። ስለዚህ የእርሱን ፍርድ እስከ መጨረሻው በመጽናት ትጠብቃለህ፣ ተስፋ ታደርጋለህ። ተስፋ አለ። ጌታ መድኃኒት ኢየሱስ ክርስቶስ በመጨረሻም ያስነሳኛል ብዬ አምናለሁኝ። ከእርሱ በቀኝ እቆማለሁ ብዬ አምናለሁኝ። ስለዚህ ድህነቴን እየፈጸምኩ ነው አሁን ያለሁት። ድህነትን በስራ ነው የምትፈጽመው? ድህነቴን በስራ ብቻ ሳይሆን እምነት የራሱ ቅድም ነግሬ ነበር። እምነት ፕሮግሬሲቭ ነው። አንተም እንዳልከኝ አዎ ፕሮግሬሲቭ ነው። በየጊዜው እምነት አላልኩም፣ አንተ ነው ያልከው። እሱ እኔ ነው ያብራራሁት። እንዳልከኝ አንተ ፕሮግሬሲቭ መሆኑን ታምናለህ አይደለም ያልኩት፣ ይቅርታ ያ ማለትህን ለመግለጽ ብቻ እና ስለዚህ እምነቴ የራሱ ፕሮግሬሲቭ ነው። እያመንኩኝ በየጊዜው እየጸናው እያመንኩኝ እምነቴን እያጸናው ይሄዳለሁ። በእምነት አድጋለሁ ማለት ነው። እምነት የሚቆም ነገር ስላልሆነ አዘሴም ታይም ደግሞ በስራም እገልጻለሁ። ያ ያመንኩትን እምነት በስራ እገልጸዋለሁ። በነገራችን ላይ ስራ ስል የፍቅር ስራ እንጂ የግዴታ ስራ አይደለም።